ሰላም ሰላም እንዴት ናችሁ? ዲቻናል ቤተሰቦች በዛሬው ቪዲዮአችን ላይ የ12ኛ ክፍል ማቴማቲክስ ቱቶሪያል እንጀምራለን። ትንሽ ኖቶቹን እየነገርኳችሁ በዛው ደግሞ ኢንትራንስ ላይ የሚመጡ ጥያቄዎችን እየሰራሁላችሁ እንቀጥላለን ማለት ነው፣ ልክ እንደስከዛሬው። ስለዚህ መጀመሪያ የምናየው ዛሬ 11ኛ ክፍል ዩኒት 1 ላይ የምትማሯቸውን ነው ማለት ነው። ዩኒት 1 ይቅርታ 12ኛ ክፍል ዩኒት 1 ላይ የምትማሩት ስለ ሲኩዌንስ ኤንድ ስሬስ የሚል ነው። ሲኩዌንስ ምንድነው፣ ስሬስ ምንድነው የሚሉትን በደንብ እናያለን በዛሬው ቪዲዮአችን ላይ ማለት ነው። ከዛ እነኚህን ካየን በኋላ መጽሐፋችሁ ላይ ያሉ የኤክሰርሳይዝ ጥያቄዎችን ሰርተን ወደሚቀጥለው ፓርት በሚቀጥለው ቪዲዮ እየላችሁ እመጣለሁ ማለት ነው። ይህን ቱቶሪያሉን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ለጓደኞቻችሁ ሼር አድርጓቸው። ማንኛውም ያልገባችሁ ነገር ካለ መጠየቅ ትችላላችሁ ኮሜንት ላይ ማለት ነው። እንዲሁም ኦንላይን መማር የምትፈልጉ ተማሪዎች፣ ለኢንትራንስ መዘጋጀት የምትፈልጉ ተማሪዎች ካላችሁ ከላይ የምትመለከቱት ስልክ ቁጥር ተጠቅማችሁ ቴሌግራም ላይ ወይም ደግሞ ደውላችሁ መመዝገብ እና እቤታችሁ ሆናችሁ በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። አሁን ወደ ዩኒት 1 እንሄዳለን። ዩኒት 1 ላይ የምናየው ምንድነው ሲኩዌንስ ኤንድ ስሬስ የሚለውን ነው። በዚህ ዩኒት 1 ላይ የምናያቸው ነገሮች ሁለቱን ነገሮች ላይ ነው በጣም ፎከስ የምናደርገው። ሲኩዌንስ ምንድነው፣ ስሬስ ምንድነው የሚሉት ነው በደንብ የምናየው። የሁለቱን ዲፈረንስ ካየን በኋላ ግን ከዚህ ላይ የሚመጡ በጣም ብዙ ጥያቄዎች ስላሉ እነሱን እናያለን። በነገራችን ላይ ስለ ሲኩዌንስ ኤንድ ስሬስ 12ኛ ክፍል ላይ ብቻ አይደለም ጥያቄ የሚወጣው፣ አፕቲቲዩድ ስትፈተኑ ጥያቄ ይወጣል ማለት ነው፣ ከማትስ በተጨማሪ ማለት ነው። እንዲሁም ደግሞ ዩኒቨርሲቲ ስትገቡ የመግቢያ ፈተና የምትወስዱ ካላችሁ፣ ለምሳሌ የግል ዩኒቨርሲቲዎች፣ አዲስ አበባ ዩኒቨርሲቲ መግባት ስትፈልጉ ተማሪዎች ዩኤቲ ያለ አንደር ግራጁዌት ኢንትራንስ ኤግዛም ማለት ነው፣ እሱን ስትፈተኑ ይሄ ሲኩዌንስ ኤንድ ስሬስ ይመጣል። በተጨማሪ ደግሞ ማስተርስ ለመማር ወይም ፒኤችዲ ለመማር የምትፈተኑ ከሆነ የሲኩዌንስ ኤንድ ስሬስ ጥያቄዎች ይመጣሉ ማለት ነው። ስለዚህ ብዙ ቦታ ስለሚጠቅማችሁ እቺ ዩኒት በደንብ መረዳትና ማወቅ አለባችሁ ማለት ነው። በዚህ በዩኒቱ ላይ ምን ነገሮችን ነው የምናየው ስንል፣ መጀመሪያ በዚህ ሲኩዌንስ ኤንድ ስሬስ በሚለው ውስጥ ሲኩዌንስ የሚለውን እናያለን። ሲኩዌንስ ማለት ምን ማለት ነው፣ ዴፊኒሽኑን እናያለን። በተጨማሪ ሲኩዌንስን እንዴት አድርገን ሪፕሬዘንት እናደርገዋለን የሚሉትን እናያለን ከዴፊኒሽኑ ቀጥሎ ማለት ነው። 4 አይነት መንገዶች አሉ እነኚህን ሲኩዌንስን ሪፕሬዘንት የምናደርግባቸው። ሶስተኛ አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ የሚባሉ አሉ። ታይፕ ኦፍ ሲኩዌንስ ናቸው። አርትሜቲክ ሲኩዌንስ ምንድነው፣ ጂኦሜትሪክ ሲኩዌንስ ምንድነው የሚለውን እናያለን ማለት ነው። ከዛ እነኚህን ካየን በኋላ ደግሞ ምን እናያለን፣ ወደ ስሬስ እንሄዳለን። ሲኩዌንስን ጨረስን ማለት ነው። የሲኩዌንስን ትርጉሙን እንዴት አድርገን ሪፕሬዘንት የምናደርገው ሞስት ኮመንሊ ዩዝድ የሆኑ የሲኩዌንስ አይነቶች አሉ። አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ አሉ እና ዩኒቨርሲቲ ገብታችሁ ደግሞ አፕላይድ 1 አፕላይድ 2 አፕላይድ 3 ስትማሩ የተለያየ አይነት ሲኩዌንሶችን ታያላችሁ ማለት ነው። እነኛም በደንብ ዲቴል መረዳት ከፈለጋችሁ ደግሞ የዚህ ዩቲዩብ ቻናል ላይ ለዩኒቨርሲቲ ተማሪዎች የሚሰራውን የአፕላይድ ኮርሶች ብታዩ እዛ ላይ በደንብ ታገኛቸዋለች። ኤኒዌይስ ግን ሲኩዌንስ ምንድነው፣ ሲኩዌንስን እንዴት ሪፕሬዘንት እናደርጋለን እና ጂኦሜትሪክ እና አርትሜቲክ ሲኩዌንስ የሚሉትን ሁለቱን ታይፕ ኦፍ ሲኩዌንስ እናያለን ማለት ነው መጀመሪያው ላይ። ስለዚህ ሲኩዌንስን ከጨረስን በኋላ ወደ ስሬስ ስንሄድ፣ ስሬስ ላይ የምናያቸው ደግሞ ምንድናቸው፣ ፓርሻል ሰም። በነገራችን ላይ ስሬስ ማለት ኢት ዘ ሰም ኦፍ ዘ ሲኩዌንስ ማለት ነው። ሲኩዌንሶችን ስንደምር ወደ ስሬስ ይሆናል። እነኚህ ሰሞቹ የመጀመሪያው ምንድነው፣ ፓርሻል ሰም የሚለውን እናያለን። አንዳንድ ነገሮችን ሙሉ ሲኩዌንሶችን መደመር በማንችል ሰዓት ፓርሻሊ የሆኑ ፓርቶችን እንደምራለን። ዛት ስለሆነ ፓርሻል ሰም ይባላል። ከዛ ሁለተኛው ላይ ኮንቨርጀንት ሲኩዌንስ እንዲሁም ደግሞ ዳይቨርጀንት ሲኩዌንስ የሚባል አለ። there are type of sequence convergent and divergent, which means sequence ምንድነው፣ የሆኑ ቁጥሮችን ወይም ደግሞ ሆነ ነገሮችን በሆነ ፓተርን ተጠቅመን አሬንጅ ስናደርጋቸው አንዳንድ ጊዜ መጨረሻውን ልናውቀው እንችላለን፣ አንዳንድ ጊዜ ደግሞ ላናውቀው እንችላለን። that is ኮንቨርጀንት እና ዳይቨርጀንት ሲኩዌንስ ተብሎ በሁለት ይከፈላል ቤዝድ ኦን ዜር ሰም ማለት ነው። ኮንቨርጀንሲ ኤንድ ዳይቨርጀንሲ እንዴት ነው ቼክ የምናደርገው፣ which one of the following is convergent ዳይቨርጀንት እየተባለ ጥያቄ ይጠየቃል። እንዲሁም የሁለት ልዩነት እናያለን። ከዚህ በመቀጠል አፕሊኬሽኑ እናያለን። ለምንድን ነው ሲኩዌንስ ኤንድ ስሬስ የምንማረው የሚሉትን በደንብ እናያለን። በነገራችን ላይ የድሮም የ12ኛ ክፍል መጽሐፍ ስትማሩ ዩኒት 1 ሲኩዌንስ ኤንድ ስሬስ ነው የሚለው እንደ ሪፈረንስ መጽሐፍ፣ እሱን አንብቡት። እኔ 2012 ላይ 12ኛ ክፍል ነበርኩኝ። የዛን ሰዓት ስንማር ሲኩዌንስ ኤንድ ስሬስ ነው የሚለው። ምንድነው ልዩነቱ ካላችሁኝ፣ ከድሮ ጋር የድሮ መጽሐፍ መጨረሻው ላይ አፕሊኬሽን የለውም። ሁሉም ትምህርቶች ሳስተምር በአዲሱ ካሪክለም መጽሐፍ ላይ አፕሊኬሽን የሚል አላቸው። which means ያንን ነገር ለምን እንደምትማሩት ሪል ላይፍ አፕሊኬሽኑን እያንዳንዱ በአዲሱ ካሪክለም ላይ ገብተዋል ማለት ነው። ኤኒዌይስ ግን አፕሊኬሽኑ ምንድነው ሲኩዌንስ ኤንድ ስሬስ መማራችን የሚለውን እናያለን ማለት ነው። በዚህ ዩኒት ላይ የምናየው ምንድነው፣ ሲኩዌንስ ምንድነው፣ ስሬስ ምንድነው፣ እያንዳንዳቸውን ፓርት እነኚህን ዝግ ያሉትን 8 ነገሮችን ካየን በኋላ የኢንትራንስ ጥያቄዎችን በዛው
እየሰራሁላችሁ እንጨርሳለን ማለት ነው። ይህን ስንጨርስ ወደ ዩኒቱ እንሄዳለን። ሶ አጠቃላይ ኢንትሮዳክሽን ፓርቱ የ12ኛ ክፍል ማቴማቲክስ ዩኒት 1 ይሄን ይመስላል። ሲኩዌንስ ኤንድ ትሬስ የሚሉትን ሁለት ነገሮች ነው ዲቴይል የምናየው። በሚቀጥለው ቪዲዮአችን ላይ ከመጀመሪያው ፓርት ጀምረን እንቀጥላለን። ሰብስክራይብ አድርጉ፣ ለጓደኞችም ሼር አድርጓችሁ። ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ ጻፉልኝ። ኦንላይን ግን ብትማሩ እና ብዙ ጥያቄዎችም ስለምሰራላችሁ እዛ ላይ 12ኛ ክፍል ላይ ጥሩ ውጤት እንድታመጡ ይጠቅማችኋል ማለት ነው። መልካም ጊዜ